ሰላም የተወደዳችሁ የተከበራችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን የምናየው አንድ ሰው የወይራ ዘይትን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች ይሆናል ማለት ነው። አድማጭ ተመልካቾቼ ቪዲዮን ካያችሁ በኋላ ከወደዳችሁት ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ እንድታበረታቱ ስል በትህትና ጠይቃለሁ። እንደሚታወቀው የወይራ ዘይት ዘርፈ ብዙ የጤና በረከቶች አሉት። እንዲሁም ደግሞ የተለያዩ የምርምር ጥናቶች እንደሚያረጋግጡት በየቀኑ የወይራ ዘይትን መጠቀም የተለያዩ የጤና ጥቅሞችን ልናገኝ እንደምንችል ያስረዳሉ ማለት ነው። በእርግጥ የወይራ ዘይት ጤናችንና ኑሯችን ሊያሻሽል የሚችልበት መንገዶችን ለመረዳት ገና ጅማሮ ላይ ነን ብሎ መናገር ይቻላል። የወይራ ዘይት የሜዲትራኒያን ምግብ የማዕዘን ድንጋይ ሲሆን በዓለም ረጅም ጊዜ ለመኖር አስፈላጊ የንጥረ ነገር መገኛ ነው። የወይራ ዘይት የምግብ ማጣፈጫ ከመሆኑ በላይ በርካታ የጤና ጠቀሜታዎች ጭምር አሉት። ይህ ወርቃማ ፈሳሽ የልብ ጤንነትን ከማሻሻል አንስቶ ካንሰርን በመከላከል ረገድ እርዳታ እስከ መስጠት ድረስ በታሪክ በዘመናት ሁሉ በመድኃኒትነቱ የተከበረ ነው። የወይራ ዘይት በብዙ ምክንያት በጣም ጤናማ ከሆኑ ምግቦች ውስጥ አንዱ ተደርጎ ይወሰዳል። በምግብ ማብሰል፣ በመድኃኒትነትና ኮስሞቲዮሎጂ ውስጥ በንቃት ጥቅም ላይ ይውላል። በኦሜጋ 9 እና አንቲኦክሲዳንትስ የበለጸገው የወይራ ዘይት ብዙ የልብና የደም ቧንቧ በሽታ ለመከላከል ይረዳል ማለት ነው። ከዚህ በማስቀጠል የምናየው ዋና የወይራ ዘይት ጥቅሞችን ይሆናል ማለት ነው። አንደኛ ላይ የምናገኘው አይነት 2 የስኳር በሽታን መከሰትን ለመከላከል ያግዛል። ማን ብለን መናገር እንችላለን ማለት ነው? የወይራ ዘይት ማለት ነው። ጥናቶች እንደሚያሳዩት የወይራ ዘይት አይነት 2 ተብሎ በሚጠራው የስኳር በሽታ የመያዝ እድልን በእጅጉ ይቀንሳል። ብዙውን ጊዜ አነስተኛ ቅባት ያላቸው ምግቦች የተለያዩ በሽታዎችን እንደ ልብና ስኳር በሽታ ለመከላከል ይታዘዛሉ። ጥናቶች እንደሚያመለክቱት ከፍተኛ ቅባት ያላቸው ምግቦች የተወሰኑ በሽታዎችን እንደ ካንሰርና የስኳር በሽታ መከሰትን ሊጨምሩ የሚችሉ ሲሆን ከቅባቱ መብዛት ይልቅ የቅባቱ አይነት ተጽዕኖ የጎላ ነው። በእርግጥ አሁን በወይራ ዘይት፣ ለውዝና ሌሎች ዘሮች ውስጥ እንደሚገኘው በሞኖ ሳካራይድ የበለጸገ የቅባት ምግብ ከብዙ የተለያዩ አደገኛ በሽታዎች እንደሚከላከሉ ምንድነው ይታወቃል ማለት ነው። በሳይንሳዊ የስኳር በሽታ መከላከያ መጽሔት ላይ የታተመው ጥናት ላይ እንደተመለከት ነው የሜዲትራኒያን የአመጋገብ ስርዓት የሆነውና በወይራ ዘይት የበለጸገው ምግብ 2 አይነት የስኳር በሽታ መከሰትን ከአነስተኛ የቅባት ምግብ አንጻር 50 በመቶ ይቀንሳል ማለት ነው። አይነት 2 የስኳር በሽታ በጣም የተለመደና ሊከላከሉት የሚቻል የስኳር በሽታ አይነት ነው። የወይራ ዘይትን በዕለት ተዕለት የምግብ ገበታው ውስጥ ቢያካትቱት በደሞ ውስጥ የሚገኘውን የስኳር መጠን ጤናማ ሆኖ እንዲቆይ ያደርጋል። በአሜሪካን ጆርናል ላይ የታተመ አንድ ጥናት እንዳመላከተው ከሆነ የወይራ ዘይት ሴት እህቶቻችን በስኳር በሽታ እንዳይጠቁ ወይም ደግሞ እንዳይያዙ ይከላከላል ብሏል ማለት ነው። ሁለተኛው የወይራ ዘይት ጥቅም ወይራ ዘይት ስትሮክን ለመከላከል ሊረዳ ይችላል። በቀጥታ ኢንተርኔት በነርቭ ስርዓት ጉዳቶች ላይ በታተሙ አዲስ የፈረንሳይ ጥናት ላይ እንደተገለጸው የወይራ ዘይትን በየቀኑ የሚጠቀሙ በእድሜ የገፉ ሰዎች ራሳቸውን ከስትሮክ መከላከል ይችላሉ። በቦርዶ፣ ሊዮን እና ሞንፖሌ በተባሉ የፈረንሳይ ከተሞች እድሜያቸው ከ65 ዓመት በላይ የሆናቸው 7625 ሰዎች ላይ ተመራማሪዎች የሕክምና መረጃዎችን አሰባስበዋል። ከተሳታፊዎች ውስጥ ማንም የስትሮክ ታሪክ አልነበራቸውም። ከዚያም እንደ ወይራ ዘይት አጠቃቀማቸው ሰዎቹ በ3 ቡድን መደባቸዋል። ተሳታፊዎቹ በፈረንሳይ የሚገኙትን አዲስ የተተከሉ የወይራ ዘይቶች በብዛት እንደሚጠቀሙ ተገንዝበዋል። ከ5 ዓመት በኋላ 148 ስትሮኮች ነበሩ። ውጤቱ እንደሚያሳየው በከፍተኛ ሁኔታ ለምግብነትና ተለያዩ ጥቅሞች የወይራ ዘይትን የሚጠቀሙ 41 በመቶ ሙሉ ለሙሉ የወይራ ዘይትን ከማይጠቀሙ አንጻር አነስተኛ በስትሮክ የመጠቃት እድል አጋጥሟቸዋል። ክብደትን፣ አመጋገብና የአካል እንቅስቃሴ ስራዎችና ሌሎችን አደጋ አምጪ ጉዳቶችን ከግምት ከገቡ በኋላ እነዚህ ውጤቶች ታውቀዋል ማለት ነው። ሶስተኛ ላይ የምናገኘው የወይራ ዘይት ልብን እንደ አዲስ እንዲሆን ወይም ደግሞ ጤነኛ ልብ እንዲኖረን ያደርጋል ማለት ነው። በእርግጥ በወይራ ዘይት የበለጸገ ምግብ የልብን እርጅና ማዘግየት ይችላል። በሀቅ እንደሚታወቀው እያረጀን በምንሄድበት ወቅት ልባችን በተለመደው በእርጅና ሂደት ይጓዛል። ደም ቅዳችን ልክ እንደ በፊቱ በትክክል ስራቸውን ማከናወን ስለማይችሉ ወደ ተለያዩ የልብ ችግሮች ሊያመሩ ይችላሉ። ይሁን እንጂ የስፔን ተመራማሪዎች በወይራ ዘይት ወይም ደግሞ በሞኖሳካራይድ
ቅባት የበለጸጉ ምግቦች ያረጁ ሰዎች የደም ቅዳ ስራቸውን እንዲያሻሽሉ በቅርቡ ጥናቶችን አግኝተዋል። የወይራ ዘይት ሞኖሳቹሬትድ ፋት ይዘቱ ከፍተኛ ነው። በተለይ ኦሊክ አሲድ መጥፎ የኮሌስትሮል መጠን ኤልዲኤል ለመቀነስ እና ጥሩ የኮሌስትሮል መጠን ኤችዲኤል ለመጨመር ይረዳል። ይህም በልብ ህመም፣ በስትሮክ የመጠቃት አጋጣሚን ይቀንሳል። አራተኛ ላይ የምናገኘው የወይራ ዘይት ጥቅም የአጥንት መሳሳትን ይከላከላል። የአጥንት መሳሳት የአጥንት ጡንቻ አወቃቀር በቀላሉ ሊጎዳ የሚችል እየሆነ እንዲመጣ የሚያደርገው በአጥንት ክብደት መቀነስ የሚገለጽ በሽታ ነው። ይህ የመሰንጠቅ ሁኔታውን በመጨመር ትናንሽ ምቶች በሽተኛውን በከፍተኛ ሁኔታ እንዲሰቃይ ያደርገዋል። የወይራ ዘይት በተጨማሪም ምግብነት በአጥንት ውፍረት ላይ አዎንታዊ አስተዋጽኦ እንዳለው ታውቋል። የወይራ ዘይት ከማረጥ በኋላ ላለው የአጥንት መሳሳት ላይ ቀጣይነት ላለው ውጊያ ብቸኛ መፍትሄ ብቻ ሳይሆን ለበሽታውም የወደፊት ተስፋ ሰጭ እጩ ማከሚያ እንደሚሆን ሳይንቲስቶች አረጋግጠዋል። አምስተኛ ላይ የምናገኘው የወይራ ዘይት ጥቅም የወይራ ዘይት ከድብርት ሊጠብቅ ይችላል። ናቫር እና ላስ ፓልማስ ዩኒቨርሲቲ ያሉ የስፔን ተመራማሪዎች በወይራ ዘይት የበለጸጉ ምግቦች ከአእምሮ ህመም ሊጠብቁ ይችላሉ ሲሉ ጥናታቸውን አቅርበዋል። በቅርቡ ተመራማሪዎች እንዳገኙት የወይራ ዘይት እና በቅባታማ አሳዎች እና የአትክልት ዘይቶች ውስጥ የሚገኙት ፖሊ አንሳቹሬትድ ቅባቶች በብዛት መውሰድ በድብርት የመያዝ አደጋን ከመቀነስ ጋር ይያያዛል። ግኝቶቹ እንደጠቆሙት የልብ በሽታና ድብርት ከሰው አመጋገብ ጋር የተገናኙ አንዳንድ የጋራ ዘዴዎችን ሊጋሩ ይችላሉ ማለት ነው። ሌላው ደግሞ ከዚህ ጋር እየይዘን የወይራ ዘይት ለአእምሮ ጤና እጅጉን አስፈላጊ ነው። በወይራ ዘይት ውስጥ የሚገኙት ሞኖሳቹሬትድ ቅባቶች ወይም ደግሞ ፋቶች የእውቀት ወይም ደግሞ ኮግኒቲቭ ተግባርን ከማሻሻል ጋር የተያያዙ ከመሆናቸውም በላይ ከእድሜ ጋር የተያያዙ የማሰብ ችሎታ ማሽቆልቆልና እንደ አልዛይመር ባሉ የኒውሮ ዲጀነሬቲቭ በሽታ የመያዝ አጋጣሚን ለመቀነስ ይረዳል ማለት ነው። ስድስተኛ ላይና በዋናነት በዚህ ቆይታችን በስፋት የምናየው የወይራ ዘይት የቆዳ ካንሰርን ለመከላከል ይረዳል። ነገር ግን የቆዳ ካንሰርን ብቻ ሳይሆን ከቆዳ ጋር ተያይዙ ዘርፈ ብዙ ጥቅሞች አሉት። ምንድን ማለት ነው? የወይራ ዘይትን መጠቀም ከዛ ውስጥ አንዱ የቆዳ ካንሰርን መከላከል ነው። የቅርብ ጥናት እንደተገኘው የወይራ ዘይት ከሌላ የሜዲትራኒያን ምግብ ንጥረ ነገር ጋር ነቀርሳን ለመከላከል አስተዋጽኦ ሊያደርግ ይችላል። እንዲሁም ደግሞ የወይራ ዘይት የፀሐይ ቃጠሎን ለመከላከልና ቆዳን ከፀሐይ አልትራቫዮሌት ኤ እና አልትራቫዮሌት ቢ ጨረሮች አስከፊ ጉዳቶች ለመሸፈን የፀሐይ መከላከያ መጠቀም ምርጡ ዘዴ ነው ማለት ነው። ሌላው የወይራ ዘይት የቆዳ እርጥበት ለመጠበቅ ያግዛል። የወይራ ዘይት በከፍተኛ ሁኔታ በአንቲኦክሲዳንት የበለጸገ ስለሆነ እንዲሁም በቫይታሚን ኢ በውስጡ ስላካተተ ገላውን ወይም ሰውነቶም በሚታሹበት ጊዜ ቢጠቀሙት ቆዳውን ዘልቆ በመግባት እርጥበት እንዲኖረው ማድረግ ይችላል። በተለይ ደረቅ ቆዳ ያላቸው ሰዎች የወይራ ዘይትን ቢጠቀሙ በቆዳ ላይ ፈጣን ለውጦችን ያያሉ። ሌላው ደግሞ የወይራ ዘይት ጥቅም የተሰነጣጠቀ የሰውነት ቆዳን ለማለስለስ እንዲሁም ደግሞ ጥፍርን ለማሳደግ ያግዛል። አንዳች ቦታ ሰውነታችሁን ተሰንጥቆ የመሻከር ስሜት ካለው በወይራ ዘይት ማሸት እንዲለሰልስ ያደርገዋል። በተለይ በመደበኛነት ማታ ማታ ይህንን የቆዳ አካባቢ በወይራ ዘይት ማሸት ትልቅ ለውጥን ያስገኛል። በተጨማሪም ጥፍርን ለማሳደግ የወይራ ዘይት ተመራጭ ነው። በቫይታሚን ኢ የበለጸገ ስለሆነ በቆዳችን በቶሎ የመመጠጥ ባህሪ ይኖረዋል። ይህም ደግሞ ለጥፍር እድገት ወሳኝ ነው። የተሰባበረ የተጎዳ ጥፍር ካለውት በወይራ ዘይት ቢያንስ በሳምንት አንድ ጊዜ ለ20 ደቂቃዎች ቢያሹት ትልቅ ለውጥ ማየት ይቻላል ማለት ነው። ሌላው የወይራ ዘይት ካለው የቆዳ ጥቅም ውስጥ አንዱ የቆዳ መጨማደድን ያስወግዳል። የወይራ ዘይት በአንቲኦክሲዳንት የበለጸገ በመሆኑ እርጅናን ይዋጋል። ይህም ሲባል የወይራ ዘይትን መጠቀም ቆዳውን በመመገብ መጨማደድን ለማዘግየትና አንዳንድ እርጅናን ተከትሎ በቆዳ ላይ የሚከሰቱ መስመሮችን ለማስወገድ አይነተኛ መፍትሄ ነው ይባለታል። በተጨማሪም በወይራ ዘይት የበለጸገ የሰውነት ማሳጅ መጠቀም የሞቱ የቆዳ ሴሎችን ለማስወገድና ቆዳውን ከውስጥ ለመመገብ ይረዳል ማለት ነው። ሰባተኛ ላይ የምናገኘው የወይራ ዘይት ጥቅም ለምግብ መፈጨት ትልቅ አስተዋጽኦ ያደርጋል። የወይራ ዘይት በምግብ መፈጨት ሂደት ላይ ጉዳት እንዳይደርስ የመጠበቅ ወይም ደግሞ የመከላከል ባህሪ እንዳለው ይታመናል። ይህም እንደ ቁስለትና የጨጓራ ህመም ያሉ ችግሮችን ሊቀንስ ይችላል። በተጨማሪም ከሌሎች ምግቦች ውስጥ ጠቃሚ ንጥረ ነገሮችን ለመምጠጥ ይረዳናል ማለት ነው። ስምንተኛ ላይ የምናገኘው ለክብደት መቆጣት ምንም እንኳን ከፍተኛ የካሎሪ ይዘት ያለው ቢሆንም የወይራ ዘይት እንደ የተመጣጠነ አመጋገብ አካል ሲወሰድ ክብደትን ለመቆጣጠር ሊረዳ ይችላል። ሞኖሳቹሬትድ የያዙት ቅባቶች የመጥገብ ወይም ደግሞ የሙሉነት ስሜትን ይጨምራሉ፣ እንዲሁም የምግብ ፍላጎትን ይቀንሳሉ። ይህም አጠቃላይ የካሎሪ ቅበላን ይቀንሳል። ዘጠነኛ ላይ የምናገኘው ለፀጉር ጤንነት የወይራ ዘይት መቀባት ፀጉርን አንጸባራቂና ጤናማ እንዲሆን ያስችለዋል። የወይራ ዘይት ተፈጥሯዊ ኮንዲሽነር ስለሆነ ሁሌም ቢሆን ከሻምፖ በፊት በመቀባት በፀጉር ላይ ትልቅ ለውጥን መመልከት ይችላሉ ማለት ነው። የተከበራችሁ አድማጭ ተመልካቾቼ የወይራ ዘይትን በመጠቀም ከላይ ያየናቸውን 9 ዋና ዋና ጥቅሞችን ያግኙ ላለው የዛሬ ቆይቴ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላሙ